የኔ አባት ሙስሊም አይደለም። አባቴ በጣም ነው የሚያደንቅሽ፣ ግን ፕሮግራምሽን ይከታተላል። ለጋዜጠኝነት ልዩ ቦታ አለው አባቴ። አድርስልኝ ንገራት ለሶፊ፣ ጥሩ ያቀራረብ ችሎታ አላት። እንደው ይሄ አድናቆት ብቻ ነው ወላሂ፣ መቀበል ምናምን ትንሽ ለኔ ራቅ ይልብኛል። ሰላም አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የኡስታዝ ካሊድ ክብሩም አባት አነጋጋሪ ተግባር ፈጽመዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ስለ ሶፊ የተናገሩት ነገር አለ፣ ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ሰይዱና ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወማ አድራከ ማ ቢላል። ሱብሃንአላህ፣ አላህ ያከበረው ሰው፣ አላህ የወደደው ሰው፣ ብቻውን ሀገርን እንዲያስጠራ አላህ የመረጠው ሰው ነው። ተራ ሰው ነበረ፣ ባሪያ ነበረ፣ ቦታ የማይሰጠው ሰው ነበረ። እስልምናን አላህ ባያመጣ ኖሮ ስማቸው ሁላ በምድር ላይ ወይም ደግሞ በታሪክ በቃ በሰዓቱ በነበሩ ሰዎች ዘንድ እንኳን ላይታወቅ የሚችል ሰው ነበር። አይደለም ዛሬ ላነሳልህ ይቅርና ማለት ነው። ነገር ግን አላህን መረጠ፣ እስልምናን አስቀደመ። እስከ ቂያማ ቀን ድረስ ያሉ ሙስሊሞች እንዲወዱት አላህ አደረገ። ተመልከት፣ እያንዳንዱ የሙስሊም ቤት ብትገባ የቢላልን ስም አታጣም። ቢያንስ አንድ ልጅ ቢላል የሚባል ሰው ታገኛለህ። በእስልምና እንደውም የተስፋፋ ስም ዑመር ከሚለው ስም ቀጥሎ ወይ ካሊድ ከሚለው ስም ቀጥሎ የትኛው ስም ነው ብትልኝ ያለምንም ጥርጥር የምነግርህ ቢላል የሚለው ስም ነው እልሃለሁ። ጥቁር ነበር፣ መልክ አልነበረው፣ ግን አውሮፓውያን ሳይቀር ዛሬ ስማቸውን ቢላል እያሉ ይጠራሉ። ሱብሃንአላህ፣ የልጃቸውን ስም ቢላል እያሉ ይጠራሉ። ከዚህ በላይ ክብር ከየት ልታመጣ ትችላለህ? ተራ የነበረ ሰው፣ ማንም ቦታ የማይሰጠው የነበረ ሰው አላህ አክብሮ ካዕባ አናት ላይ ወጥቶ አዛን እንዲያደርግ አላህ ፈቀደለት። ሱብሃንአላህ። ሙአዚኑ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ማንንም ልጠራ ትችላለህ። ማንም ድምፅ የፈለገ ሊያምር ይችላል። የፈለክ የተከበርክ ሰው ልትሆን ትችላለህ። ግን ቢላል ረዲየላሁ ዐንሁ እያለ አዛን አደርጋለሁ ብትል ማንም ቦታ አይሰጥህም። ሱብሃንአላህ። ድምፁ እኮ ላያምር ይችላል፣ መልኩም ላያምር ይችላል፣ የተከበረ ሰው ላይሆን ይችላል። ነገር ግን አላህ መረጠዋ። አላህ የቢላልን ድምፅ ብቻ ነው ወደው አለ። ምን ታመጣለሽ ወዳጅ? እና ስለ ሰይዱና ቢላል ረዲየላሁ ዐንሁ ነው የምናወራው። ከዚህ በኋላ በሰፊው እንመጣለን እና ስለሳቸው ስለዚህ ጀግና ሰው ሲወራ አንገትህን ልትደፋ ይገባል። አንገትህን እኮ ቀና ልታረግ ነው የሚገባ። ስለ ሀበሻ ኩራት፣ ሀበሻን ስላስጠራ ስለ ጀግና ረዲየላሁ ዐንሁ ወአርዳ። ፓርት 1 ነው። ፓርት 2 ይቀጥላል። ፓርቱን ኢንሻአላህ በቀጣይ ቪዲዮ ማመጣላችሁ ነው የሚሆነው። ቢላል አልሐበሺ የሀገራችን ሰው፣ ቢላል እስልምና ያላቀው ሰው ነውና እስልምና ሰው በመሆናችን ብቻ የሚቀበለን ሰው በመሆናችን ብቻ የሚያልቀን ሃይማኖት ነውና አልহামዱሊላህ ረብል ዓለሚን ሙስሊም ላደረገን ጌታ። እኛ ግን እንደ ሀበሻ እንደ ኢትዮጵያ ቢላልን አልቀነዋል ብዬ አላስብም። የሚገባውን ያህል ክብር ሰጥተናል ብዬ አላስብም። ለምሳሌ በቢላል ስም መንገድ አልተሰየመም። እዚህ አሁን ወደ ቱርክ ምናምን ቢወጣ በቢላል ስም በነጃሺ ስም መንገዶች ተሰይሟሉ። እዚህ ሀገር ግን የሌላ ሀገር ሰው እንኳን እንደዚህ አደባባይ ምናምን ይሰየምለታልና የኛ ሀገር እንደዚህ ትልቅ ታሪክ ያለው በእስልምና ትልቅ ቦታ ያለው ቢላሉል ሐበሺ ዓለም ሁሉ ስለሱ ያውቃል። ዓለም ሁሉ የመጀመሪያ አዛን አድራጊ ቢላል ነውና በሚገባው ልክ ክብር እኛ ሀገር ላይ አልተሰጠውም ብዬ አስባለሁ። መንገዶች ሊሰየሙ ይገባል። መስጂዶች በሱ ስም በደንብ ሊሰሩ ይገባል። ኢቨን መስጂዶች እንኳን በሱ ስም ብዙ የለም ሀገራችን ላይና ቢላልን የሀገራችን ሰው ልናከብር ይገባል ብዬ አስባለሁ። ጭንቅ ያላችሁ ሰዎች ካላችሁ፣ ህይወታችሁ በጣም የከበዳችሁ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። አንዳንድ ጊዜ በህይወታችን ምክር አይደለም የሚያስፈልገን፣ ፕላንም እቅድም አይደለም የሚያስፈልገን። በህይወታችን የሚያስፈልገን ፍራስትሬት አለማድረግ፣ አለመፈራረስ፣ ተስፋ አለመቁረጥ ብቻና ብቻ ነው። ይህንን በአንድ ታሪክ አስደግፌ ልንገራችሁ። ነቢይ ሙሳ አለይሂ ሰላም ፊርዓውን ከኋላቸው እያባረራቸው ገና ስለ እምነታቸው ብዙ የማያውቁ በኒ እስራኤሎችን አስከትለው እየሄዱ ከፊት ለፊታቸው ባህር ገጠማቸው። ከኋላ ሰራዊት፣ ከፊት ለፊት ባህር። ምን ያደርጉ? በኒ እስራኤሎች ኢና ለሙድረኩን፣ በቃ እኛ አለቀልን፣ በእርግጥ እኛ አለቀልን አሉ። በኒ እስራኤሎች አልዋሹም። በነገራችን ላይ የነበሩበትን ያሉበትን ተጨባጭ እንዳለ የተናገሩት፣ ምንም ማምለጫ መንገድ የለም። ከዚህም ድፍን ነው፣ ከዚህም ድፍን ነው። ነገር ግን ነቢ ሙሳ በዚህ ሁላ ነገር ውስጥ ሆነው ያዩ የነበረው ሌላን ነገር ነው። ከሶስት ፊደላት የተዋቀረ ቃልን ከአንደበታቸው አወጡ። ከላ አሉ፣ በፍጹም
ኢና ለሙድረኩን ሲሏቸው ከላ አሏቸው። ሱብሃነላህ። ነቢ ሙሳ እዚህ ቦታ ላይ ያዩ የነበረው ባህሩን ሳይሆን ባህሩን የፈጠረውን ጌታ ነበር። በዚህ ሰዓት ላይ ብዙ ተአምራቶች ከዚህ በፊት አሳይተዋሉ። እባብን ቀይረዋሉ፣ ከበበታቸው ብርሃን አውጥተው አሳይተዋሉ። ነገር ግን አሁን ተአምር ያለኝ ያድነኛል ምናምን አልነበረም ያሉት። እዚህ ድረስ ያደረሰኝ ጌታ በፍጹም ትቶ አይተወኝም። በህይወታችን ሁለት መንታ መንገዶች ላይ ብዙ ጊዜ እንሆናለን። የመጀመሪያው ኢምፖሲብል የሚመስል ተጨባጭ ምንም መውጫ የሌለው ተጨባጭ ምንም አይነት ምክንያቶችን ሰበቦችን ብንደረድርለት ለማምለጥ ብንሞክር የማይወጣ ድፍን የሆነ በር፣ እንዲሁም አላህን የሚያምን ደግሞ ልቦና። እንደዚህ ሁኔታዎች እንገባለን። አላህ ሱብሓነሁ ወተዓላ አንዳንድ ፈተናዎችንም እዚህ ደረጃ እስኪደርሱ ድረስ ይጠብቃቸዋል እኛን ይፈርጀን ዘንድ። እስከ መጨረሻው ያለን ነገር አሟጠን ከተጠቀምን በኋላ ታግለን ፍራስትሬት ሳናረግ አላህ ብንል ማለት ነው። ኢነላህ ባሊጉ አምሪ፣ አላህ ሱብሓነሁ ወተዓላ የሱ ውሳኔ የሚፈጸም ነው የሚሆን ነው ብለን እስክናምን ድረስ። ስለዚህ አንዳንድ ጊዜ በህይወታችን ምክርም ሐሳብም ፕላንም ምናልባት ላያስፈልገን ይችላል። ይህን ሁላ ስቴፕ ከሄድን በኋላ አላህ እንድንል እየጠበቀን ይሆናል። አላህ ሱብሓነሁ ወተዓላ ምናልባት መፍትሄ ይሆናቸዋል ብዬ ስላሰብኩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትክክለኛ መልእክት ነው። በተለይ ተስፋ መቁረጥ ላይ ያላችሁ ወንድም እህቶች፣ ይህንንማ በቃ አላልፈውም የምንለው አይነት አጋጣሚዎች ሊያጋጥሙን ይችላሉና እናልፈዋለን። በቃ እናልፈዋለን። ይሄ ምንም ጥርጥር የለውም። ምናልፈው ግን አላህን ከያዝን ነው። ልባችን ሌላ ሰው ላይ ከተንጠለጠለ፣ ልባችን ብራችን ላይ ከተንጠለጠለ፣ ልባችን ዘራችን ላይ ከተንጠለጠለ አናልፈውም። እዛው ነው የምንቀረው። እዛው እየኳተንን፣ እዛው እያዘንን፣ ጥሩ ያልሆነ ሙድ ውስጥ ሆነን እዛው ነው የምንቀረው። ነገር ግን ልባችን አላህ ጋር ካደረግን፣ ተወኩል አላህ ላይ ከተወከልና ሰበብን ካደረስን፣ ማድረስ ያለብን ሰበብ ካደረስን አላህ ሱብሓነሁ ወተዓላ ካለንበት ጨለማ ከሚመስለው ቦታ እንዲህ ነው ውጥት የሚያደርገን በአንዴውና ምናልባት ጥሩ ያልሆነ ሁኔታ ላይ ያላችሁ ወንድም እህቶች ካላችሁ ያልፋል። ትንሽ ታገሱ። አላህ ሱብሓነሁ ወተዓላ ላይ እንወከል። ሁሉም ያልፋል። አይደለም ያ ችግር ይቀርና እኛም እናልፋለን እኮ አይደል? ትንሽ ብቻ መታገስ ነው የሚጠበቅብን። አላህ ሱብሓነሁ ወተዓላ ሁሉም ነገር ገር ያደርግልናል ኢንሻአላህ። የዚህ ጌታ ባሮች ከመሆን የበለጠ ዱንያ ላይ ወላሂ ምን እድል አለ? የአደም ልጅ ሆይ እኔን እስከለመንከኝና በእኔ ላይ ተስፋ እስካልቆረጥክ ድረስ ወንጀሎችህን በሙሉ ምርልሃለሁ፣ ግድ የለኝም። የአደም ልጅ ሆይ ወንጀልህ የሰማይ ዳመናዎችን እንኳን ቢነካ ከዚያም እኔን ምህረት ብትጠይቀኝ ወንጀሎችህን በሙላ እምርልሃለሁ። የአደም ልጅ ሆይ አንተ ምድርን ዱንያን ሁሉ የሚሞላ ወንጀል ተሸክመህ ብትመጣ ከዚያ ምንም በእኔ ላይ ሳታጋራ እኔን ሳታጋራብኝ ሳታሻርክብኝ እኔን ከተገናኘኸኝ እኔ ደግሞ ላንተ ምድርን ዱንያን የሚሞላ ምህረትን ይዤ እጠብቅሃለሁኝ። ሐዲስ አልቁድስ ላይ ረሱል ሰለላሁ ዐለይሂ ወሰለም እንዳስተላለፉልን ይህን የመሰለ ጌታ ይዘን ከወንጀሎቻችን ፍርሃት ከስህተቶቻችን ፍርሃት ጌታችንን ርቀን ተስፋ ቆርጠን በወንጀል ተሸብበን ገና ለገና ምናልባት ላይምረን ይችላል፣ ላይቀበለን ይችላል፣ የኔማ ወንጀል ከፋ ብለን ተሸብበን ላለን ሁሉ ጌታችን እንዲህ ባሉ የተስፋ ቃላቶች እኛን ይጠብቀናል። ጌታችን አላህ ሱብሓነሁ ወተዓላ ምን አለ? ወየውለት ለዛ የወንጀሉ ክብደት ከኔ እዝነት የበለጠ ሆኖ ለታየው፣ የኔ ወንጀል ከአላህ ማርታና እዝነት የበለጠ ከባድ ነው ብሎ ለሚያስብ ሰው ለዛ ሰው ወየውለት። እጅግ አላህ ዘንድ የተጠላው ሰው የአላህን እዝነት አሳንሶ የእርሱን ወንጀል ከፍ ያደረገ ነው። ነገር ግን ጌታችን በዚህም ልክ ሊታመጽ የሚገባ ጌታ አይደለም። እንዲያም ሆኖ ሰዋዊነት ካሳመፀን፣ ሰዋዊነት ካሳሳተን እንዲህ ባለ በረካ እንዲህ ባለ በረከት ሰፊ ማህታን ይዞ ይጠብቀናል። ጌታችን በቀብር ሳያገኘን በፊት እዚህ ዱንያ ላይ ይገናኘን። ወሰላሙ አለይኩም። አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንም ጥያቄ የለውም። ወንጀላችን የባህር አረፋ እንኳን ቢያህል አላህ ሱብሓነሁ ወተዓላ መሀሪ ጌታ ነው፣ ይመረናል። ተሳስተን ሊሆን ይችላል፣ ወንጀል ሰርተን ሊሆን ይችላል። ከኛ የሚጠበቀው ወደ አላህ መመለስ ነው። ሰውንን እንሳሳታለን፣ ምንም ጥያቄ የለውም። ይሄ ተፈጥሯችን ነው። አውቀን አስበንበት እስካልተሳሳትን ድረስ ማለት ነውና አላህ መሀሪ ነው። ምንም ወንጀል የማይሰሩ መላእክቶች አሉ። እኛ መላእክት አይደለንም፣ ሰው ነንና ወንጀል እንሰራለን። ትልቁ ቁም ነገር ግን ምንድነው? ከዛ ወንጀል መመለስ፣ ተውበት ማድረግ፣ ወደ አላህ መመለስ ነው። አላህ ሱብሓነሁ ወተዓላ ደግሞ ወንጀል ሰርቶ ወደ አላህ የሚመለስን ባሪያ እጅግ በጣም ነው አብዝቶ የሚወደውና የኔ ወንጀልማ በጣም ብዙ ነው፣ የኔ ወንጀልማ በጣም ከባድ ነው፣ አላህም አይምረኝም ብሎ መናገር ይሄ በጣም እንደውም ከባድ ነው። አላህ የማይወደው እንደውም ይሄንን ነው። ወንጀል መስራታችን ሳይሆን የማይወደው
አላህ እንደው የማይወደው ወንጀል መስራታችን ሳይሆን አላህማ ይሄንን ወንጀል አይምረኝም ማለት እጅግ በጣም ጥሩ አይደለም አላህ ዘንድና ስለዚህ በቻለው መጠን ከወንጀል ለመራቅ እንሞክር። ነገር ግን ሰውንና እንሳሳታለን። ወንጀል ስንሰራ በቶሎ ወደ አላህ መመለስ ነው። አላህ ማሪ የሆነ ጌታ ነው። የኔ አባት ሙስሊም አይደለም። አባቴ በጣም ነው የሚያደንቅሽ፣ ግን ፕሮግራምሽን ይከታተላል። ለጋዜጠኝነት ልዩ ቦታ አለው አባቴ እና አድርስልኝ ንገራት ለሶፊ ጥሩ ያቀራረብ ችሎታ አላት። ሌላውን ሃይማኖት በማይነቅፍ መልኩ በጣም ስርዓት ያለው ኢትዮጵያዊ ወግን ኢትዮጵያዊ ቀለምን የጠበቀ ያቀራረብ ስርዓት አላት ብሎ ሙስሊም ያልሆነው አባቴ አድናቆቱን አቅርቦልሻል። ተቀበዩ። እንደው ይሄ አድናቆት ብቻ ነው ወላሂ። አንዳንዴ ሰዎችን በምትሰራው ስራ ምናምን ማድነቅ ያለ ነው፣ ግን ደግሞ በእንደዚህ ሃይማኖታዊ ስራ ላይ ያንተን ሃይማኖት ትቶ የሄደን ሰው እያቀረብክ ግን ደግሞ አንተን መቀበል ምናምን ትንሽ ለኔ ራቅ ይልብኛልና በዛ ደግሞ ያንተ አባት ሆነው ያው ሂዳያ የምንመኝላቸው አይደል? እንግዲህ በዚህ አጋጣሚ አላህ ደግሞ ሂዳያውን እንዲሰጣቸው ዱዓ እናደርጋለን። እና በዚህ አጋጣሚ ጋሽ ክብሮም በጣም አመሰግናለሁ። ደርሶኛል። እሺ አመሰግናለሁ። ሶፊ የኔ መንገድ ፕሮግራም እንትንሽ ስለውጣ ወረዱ እንድታወሪ እንፈልጋለሁ። አጠር ባለ ሁኔታ ማለት ብዙ ጊዜ ፕሮግራም ተቀርጾ ሲታይ ሁሉም ሰው ቀላል አድርጎ ሊያስበው ይችላል። ግን የኔ መንገድ ቻሌንጆቹ ውጣ ወረዶቹ ምን ይመስላል? መነሻ አድርጌ ማነሳለ አባትህ ካነሱት ሐሳብ ነው ማለት የሌሎችን ሃይማኖት ሳይነካ በጥንቃቄ ነው ብለዋል አይደል? ሐሳቡ የምናቀርበው ያን ያህል ቀላል ሆኖ አይደለም ማለት አሁን ለምሳሌ አንድ ሰው ከነበረበት ህይወት ልክ አይደለም፣ በቃ ያለበት መንገድ ትክክል አይደለም፣ ወደዚህኛው ህይወት መምጣት አለብኝ ብሎ ልክ ወደ እስልምና ሲመጣ ልክ እዚህ ጋር ያለውን ብርሃን ሲረዳ እዚህ ጋር ያለው እውነት ሲረዳ ያለፈበት ህይወት ልክ እንዳልሆነ እንደባከነበት ሲያቅ ያለፈውን መኮነን ይፈልጋል። ሌሎች ሰዎችም እሱ ያየውን እውነት እሱ የተረዳውን እውነት ለሰዎች ማስረዳት መንገር የሚፈልገው ያለፈው ህይወቱ ልክ አለመሆኑን በማስረዳት ውስጥ ነው እንጂ አሁን ያለበትን ህይወት ልክ በመሆን ውስጥ አይደለም ማስረዳት የሚፈልገውና በጣም ቻሌንጅ የነበረው ዳይሬክተሪ በደንብ ይረዳዋል። ይሄንን አብረን ስለምንቀርጽ ብዙ ጊዜና በቃ ማውራት የሚፈልጉት የሚመጣው ሰው ካንተና ከተወሰኑ ውጭ ማለት ይችላልው። አንተም ያው እዚህ ላይ ስላለህበት ሁኔታውን ስለምታውቀው አግራርተህ ነው የምታወራው። እኔ መንገድ ላይ በጣም ትልቅ ሂክማ ይፈልጋል ማለት የሌሎችን ሰዎች ሃይማኖት መጋፋት ልክ አይደለም፣ እንደ እስላምም ልክ አይደለም። በቃኛ ብርሃን ውስጥ ነው ያለነው ካለም በቂያችን ነው። አስታውሳለሁ እንደውም አንዴ ከውጭ ሀገር ነው የደወለልኝ አንዱና ምን ለማለት ፈልገሽ ነው ማለት ሁልጊዜ ስታወሪ ብርሃን 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 እኛ ያለንበት ብርሃን ወደዚህ ብርሃን ከመጣ ወደዚህ ብርሃን ከመጣ ታያለሽና እኛ ጨለማ ውስጥ ነው ያለነው አለኝ። አይ እኔ ያወራው ያለው ስለ ብርሃን ነው። እንግዲህ አንተ ስለ ጨለማ ካወራህ ምንም ላድርግህ አልችልም ብያቃለሁኝና የሆነ ሰሞን ላይ በደንብ እሱ እንደምሳሌ ነው የምጠቅስልህ እንጂ ብዙዎቹ ምን ለማለት ፈልገሽ ነው የመጣው እንግዳ አሁን ወደ ብርሃኑ ዓለም ከመጣ ወደ ብርሃን ህይወት ከመጣው በቃ ወደ ምናምን እያለ ስለ ብርሃን ነው የሚያወራው። ሰው ትናንትና የነበረውኩ በዚህ እምነት ውስጥ ነበር ጨለማ ውስጥ ነበርኩ እያለ ነው ምናምን። እኔ ስለ ጨለማ አላወራውም። እኔ አወራው ስለተገኘው ብርሃን ብቻ ነው። ከየትም ይምጣ ከየት ይሄን ነው የምትመልሰው። ተቃራኒ ሆነህም አታወራም። የተኖረ ህይወት በጣም ብዙ ነው። 10 ምናምን ዓመትም ይሁን 3 ዓመትም ይሁን 2 ዓመትም ብቻ ብዙ ነገሮች አሉትና እኛ ደግሞ የምናስተላልፈው አንድ ሰዓት ፕሮግራም ነው። ከዛስ የሆነኛውን ጥያቄ ከጠየቅከው እና ዝም ብትለው እስከ መጨረሻ ህይወቱ እስከ ዛሬ እስካለበት ድረስ አውርቶ ሊጨርስልህ ይችላል። ስንት መጽሐፍ ሊወጣው ነው ወላሂ እንደዛ ነው። አንተ ግን የተወሰነ ቢያንስ ወደ ሰዎች ጋር ቢደርስ የትኛው ነው ሰዎች ጋር ልቦና ስር መድረስ የሚችለው መልእክት መሆን የሚችለው ተጽዕኖ መፍጠር የሚችለው እሱን መምረጥ ያስፈልጋልና ያው አንዳንድ ጊዜ 1 ሰዓት ፕሮግራም ለማቅረብ 3 ሰዓት እንቀርጻለን። ካሜራማኖቹ 1 ሰዓት ፕሮግራም ለማቅረብ 3 ሰዓት ማለት እዚህ በጣም የሚገርመው እንግዲህ እንደተመለከታችሁት ነው። የኡስታዝ ካሊድ ክብሮም አባት ሙስሊም አይደሉም፣ የሌላ እምነት ተከታይ ናቸው። ነገር ግን የሶፊያን ፕሮግራም የኔ መንገድን እንደሚከታተሉና በጣም እንደሚወዱት የሌላውን እምነት በማይነካ መንገድ እንደምታቀርብና አድናቆቴን ግለጽልኝ ብለው ለልጃቸው ለኡስታዝ ካሊድ ክብሮም ነግረው እንግዲህ ኡስታዝ ካሊድ ክብሮም ለሶፊ ነግሯታልና እጅግ በጣም ደስ ይላል።
በዚህ አጋጣሚ ሶፊን በጣም ማድረግ ፈልጋለሁ። ትልቅ ስራ ነው እየሰራች ያለችው። እሷም እንደገለጸችው እንግዶች በሚቀርቡበት ሰዓት ያለፉበትን ህይወት ለመኮነን ለማጣጣል የሚያወሩ አሉና እሱ እንዳይፈጠር የምትሄድበት መንገድ ምናምን እጅግ በጣም ሊያስደንቃት ይገባል። የተሰማራችበት በጋዜጠኝነት ሙያዋ የሌላውን እምነት ሳትነካ ስለ እስልምና ጥሩ አድርጋ የኔ መንገድ የሚል ፕሮግራም እያቀረበች ለብዙ አመታት እንግዲህ ቆይታለች አሁንም ድረስና ስኬታማ የሆነ ፕሮግራም ነው ብዬ አስባለሁ። በጣም ህዝቡ ዘንድ ይደርሳል። ህዝቡ ጋርም ያለው አቀባበል በጣም ደስ ይላል። ኢቭን ነን ሙስሊሞችም ጭምር ማለት ነውና ይሄ በጣም ያስደንቃታል ብዬ አስባለሁኝ። በዚህ አጋጣሚ ክበሪልኝ አላህ Subhanahu Wa Ta'ala ከዚህ የተሻለም ያድርሰው ነው ምለው የኔ መንገድን ፕሮግራም። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።